የተወደዳችሁ የእግዚአብሔር ቤተሰቦች ቅዱሳን የአባቴ ብሩካን የጌታ ጸጋና ሰላም ይብዛላችሁ። ሻሎም። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ለእናንተ ይሁን። የጽዮን እናቶች ጌታ ኢየሱስ ጸጋውን ያብዛላችሁ። የእግዚአብሔር ሰላም ለሕዝቡ ተብሎ እንደተጻፈ የእግዚአብሔር ሰላም ለእናንተ ይሁን። ሃሌሉያ። እህታችሁ ሳራ ብሩ ነኝ ከእግዚአብሔር ቃል። እኔም በዚህ ሳምንት ከናንተ ጋር ይቆያለሁ። እግዚአብሔር ይረዳናል። እግዚአብሔር ይናገረናል። ወገኖቼ እግዚአብሔር ሁሉ ጊዜ ይናገራል። በዘመናት ሁሉ እግዚአብሔር ሰው አለው። አምላክ እግዚአብሔር ስሙ ይባረክ። እኛንም ዛሬ አኑሮን አቁሞን እግዚአብሔር ረድቶን እዚህ ደርሰናል። እንድንኖር እግዚአብሔር ስለፈቀደልን ጌታን እናመሰግናለን። ከመጽሐፍ ቅዱስ ክፍል አንድ ስፍራ አነብና ጸልየን ወደ እግዚአብሔር ቃል እንሄዳለን። መጽሐፈ ሳሙኤል አንደኛ ምዕራፍ 13 ቁጥር 13 እና 14ን በጌታ ስም አነባለሁ። ሳሙኤልም ሳኦልን አላበጀህም፣ አምላክ እግዚአብሔር ያዘዘን ትእዛዝ አልጠበቅም። ዛሬ እግዚአብሔር መንግስትን በእስራኤል ላይ ለዘላለም አጽንቶል ነበር። አሁንም መንግስቴ አይጸናም። እግዚአብሔር እንደ ልቡ የሆነ ሰው መርጧል። እግዚአብሔርም ያዘዘህን አልጠበቅምና እግዚአብሔር በሕዝቡ ላይ አለቃ ይሆን ዘንድ አዞታል አለው። እናመሰግንሃለን፣ እናከብረሃለን። አባታችንና አምላካችንን መከታ ጋሻችን አንተ፣ የመቆሚያ ምርኩዛችን አንተ እናመሰግንሃለን። የኔ አባት ሆይ ዛሬም እንደገና እንደ ልማዲ እንድትናገረን የቃልን ምስጢር እንድትገልጥልን ጌታ መንፈስ ቅዱስ ማንም ማስተማሪ የለም እንድታስተምረን የምትለን እንዲገባን ሕይወት እንዲሆነን ወደ አንተ እንዲያስጠጋን የዘላለም ንጉስ ስፍራውን ሁሉ እንድትረከብ እለምንሃለሁ። እኔን ደካማ ልጅህን በደም ይሰውረኝ። ቃልህን ግለጥልን። የቃልህ ምስጢር ይግባን። በጌታ በኢየሱስ ስም አሜን። አሜን አሜን። ሃሌሉያ። የዚህ ሳምንት መልእክታችንን እግዚአብሔር እንደ ልቤ ያለው ሰው ይላል አርስቱ። እግዚአብሔር እንደ ልቤ ያለው ሰው አንድ ሰው ነው፣ እሱም ዳዊት ነው። በመጽሐፍ ቅዱስ ውስጥ ዳዊትን እግዚአብሔር እንዴት እንደ ልቤ ልል ቻለው? ይሄንን በዚህ ሳምንት አንዳንድ ነጥቦች እያነሳን እግዚአብሔር እኔን ያስተማረኝን የጠቀመኝን ነገር ከናንተ ሼር አደርጋለሁ። በእርግጥ የዳዊትን ሕይወት ብዙዎቻችንን የምናውቀውና የተጠቀምነው ነው ብዬ አምናለሁ። የእግዚአብሔርን ቃል እኔ እንደዚህ ነው የሚወስደው፣ ወይ ክትባታችን ነው ወይ መድኃኒታችን ነው። ከዚህ ከሁለቱ አናልፍም። የገባን የምናውቅ ወደ ኃጢአት ወደ ጥፋት እንዳንገባ ክትባት መከላከያ ነው። ይከለክለናል፣ ይጠብቀናል፣ ይከልለናል። ታመን ህመም ውስጥ ያለን መድኃኒታችን ነው። ያድነናል፣ ይፈውሰናል፣ ያሻግረናል። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ዳዊትን እንደ ልቤ አለው። ዳዊት ጥፋት አላጠፋም። አዎ አጥፍቷል። ዳዊት ጥፋት በደንብ አድርጎ ነው ያጠፋ። ዳዊት በእግዚአብሔር ፊት ክፋትን አድርጎ ነበር። ወገኖቼ ወደዛ ከመሄዳችንን በፊት ትንሽ ባክግራውንድ ልስጣችሁ። ዳዊት በመጽሐፍ ቅዱሳችንን ውስጥ ተደጋግሞ ከተጠሩት ከተጻፉት ስሞች ዋናውና አንደኛ ነው። ከኢየሱስ ክርስቶስ ቀጥለው ወደ 900 ጊዜ በላይ የዳዊት ስም በመጽሐፍ ቅዱስ ውስጥ ተጠቅሷል። በጣም አይገርማችሁ? የዚህን ሰው ሕይወት ባጭሩ እኔ ማየት መቼም ጨርሳለሁ ብዬ አይደለም፣ ግን እግዚአብሔር ያስተማረኝን ትንሿን ነገር አካፍላለሁ። በዛ መልኩ ተረዱኝ። የመጀመሪያው የዳዊት ስም የተጠቀሰው በሩት መጽሐፍ ውስጥ ነው። ሩት 4ን ስታነቡ ወደ ቁጥር 16 አካባቢ ቦዔዝን አግብታ ኢዮቤድን ወለደች። ኢዮቤድ እሴይን ወለደ። እሴይ ዳዊትን ወለደ። እሴይ የዳዊት አባት ነው። እንደምታውቁት ዳዊት ከሩት ዘር ሐረግ ነው የመጣ።
ጌታ ኢየሱስ ክርስቶስ ደግሞ ከሱ ዘር ሐረግ ነው የመጣ። ሃሌሉያ ክብር ለእግዚአብሔር ይሁን። የመጀመሪያ ዳዊት የተጠቀሰው ሩት መጽሐፍ ውስጥ ነው። የመጨረሻውን ደግሞ ነግራችሁና እንቀጥላለን። የራእይ መጽሐፍ ውስጥ ምዕራፍ 22 የመጨረሻው ምዕራፍ ላይ ቁጥር 16 ላይ ራሱ ጌታ ኢየሱስ ክርስቶስ እንደዚህ ብሎ ይናገራል። እኔ የዳዊት ስርና ዘር ነኝ የሚያበራም የንጋት ኮከብ ነኝ ብሎ ራሱ ያረጋግጥልናል፣ ኮንፈርም ያደርግልናል። የዳዊት ዘር ሐረግ ጌታ ኢየሱስ ክርስቶስ ሃሌሉያ። ስለዚህ ሰው ህይወት ባጭሩ በጥቂቱ ነው የምንመለከተው። እግዚአብሔር የተባረከ ይሁን። ዛሬ የምንመለከተው ዳዊት ያላጠፋ ሳይሆን ጥፋት ያጠፋና የተመለሰ ሰው ነው። የዳዊትን መመለስ ምሕረትን መጠየቅ ከልቡ ወደ እግዚአብሔር መመለስን ዛሬ እናያለን። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። ወደ ሁለተኛ ሳሙኤል ምዕራፍ 11 ወስዳችኋለሁ። ሁለተኛ ሳሙኤል ምዕራፍ 11 ላይ ስለ ዳዊት ከአንዲት ጋር ያደረገውን ክፋትና ውድቀትን እንመለከታለን። ምዕራፍ 11 ላይ ነገስታት ለጦርነት ሲወጡ፣ ለውጊያ ሲሄዱ፣ ለሰልፍ ሲወጡ ዳዊት በኢየሩሳሌም ውስጥ ቀርቶ ነበር ይላል እግዚአብሔር ቃል። ዳዊት በኢየሩሳሌም ውስጥ ቀርቶ በአንድ ምሽት ላይ በሰገነት ላይ ሲመላለስ አንዲትን ራቁቷን የምትታጠብ ሴትን ተመለከተ። ዳዊት መልካም የሆነች ሴት ዳዊት ተመለከተ፣ እሷን አያት ይላል እግዚአብሔር ቃል። መልእክተኞቹን ጠርቶ ማን እንደሆነች አጣሩ አለ። ሄዶ ሲያጣሩ ቤርሳቤ የኦሪዮን ሚስት ናት። ኦሪዮን እሱ ጦር ሜዳ ነው ያለ፣ ሰልፍ ላይ ነው ያለው። ዳዊት በዚያ ማብቃት ነበረበት፣ ግን አላበቃም፣ አልቻለም፣ አቅም አላገኘምና ሄዳችሁ አምጧት አለና ከቤርሳቤ ጋር ዳዊት ክፋትን አደረገ፣ ወይንም ደግሞ አመነዘረ፣ በኃጢአት ወደቀ። የእግዚአብሔር ቤተሰቦች እዚህ ለአንድ ነገር ማለት ፈልጋለሁ። ያለንበት ዘመን እጅግ በጣም የዘመነ 21ኛው ክፍለ ዘመን ብዙ ነገሮች ቀለሉ ባልበት፣ ህይወት ቀለል ያለችበት፣ ቴክኖሎጂ አድቫንስ ያረገበት፣ ዕውቀት በጣም የላቀበት ዘመን ውስጥ ነው ያለነው። ሰዎቹን እኛም ጭምር አድቫንስድ ሆነናል። መልካም ነው። ቴክኖሎጂ ህይወትን አቅሏል። ዘመናዊነት ብዙ ነገርን ቀለል አድርጎልናል። እሱ መልካም ነው። ነገር ግን ወገኖቼ ያ ብቻ አይደለም። የራሱን ራቁትነትም ጭምር ይዞልን ነው የመጣ ዘመናዊነት። ይሄንን ስቶቻችሁ እንደምታስተውሉ አላውቅም፣ ታስተውላላችሁ ብዬ አምናለሁ። ብዙ ራቁትነትን ይዞልን ነው የመጣው ዘመኑ። የጽዮን እናቶች ጠዋትና ማታ የምናለቅሰው የትውልድ ጉዳይ፣ የምድርቷ ጉዳይ ይህ ራቁትነት ምድርቷን ስለወረረ ነው። ልጆቻችንን ከዚህ ራቁትነት ይሄንን ራቁትነት ከማየት መቋቋም ስላልቻሉ በእጃችንን ውስጥ ያለው ቴክኖሎጂ ይዘን የምንዞረው እንደፈለገን በፈለገን ሰዓት የምንፈልገውን የምናደርግበት ሌቭል ላይ ደርሰናል። ንጉሱ ዳዊት የእግዚአብሔር ክዳን ያለበት እግዚአብሔር ራሱ ያሳደገው ለዚህ ክብር ያበቃው ራቁትነትን ተመለከተና አቅም አጣ። ወገኖች፣ ወጣቶች፣ የእግዚአብሔር ቤተሰቦች ተጠበቁ። ከዚህ ቆም ብለን እንይ። ዓለም እያታለለች እያጣፈጠች ነው የምትጥለን። ክፋትን ሳይሆን መልካም አስመስላ ነው። ሴትዮዋ ውብ ሆና ነው የታየችው። ውብ አስመስላ ነው ዓለም የምታመጣልንና ወደ ሲኦል ወደ ውድቀት የምትጥለን። መመለስ ከባድ ነው። ተጠበቁ። ከዚህ መጠበቅ ያስፈልገናል። መጠንቀቅ ያስፈልገናል። ወጣቶች፣ ይሄ እድሜያችሁን የሚበላ ክፋት ከዚህ ተጠንቀቁ። ጊዜያችሁን የሚበላ ጠዋትና ማታ ጊዜያችሁን የሚወስድ
የጌም ራቁትነት፣ የተለያየ አይነት ራቁትነት እግዚአብሔር ከዚህ ይጠብቀን። ከዚህ ተጠበቁ፣ አይጠቅማችሁም። ህይወትን የሚገል ነው፣ የሚያጠፋ ነው። ራእያችሁንና ቪዥናችሁን ድሪማችሁን የሚበላው ራቁትነት ነው ይሄ። እግዚአብሔር ይርዳን። ዳዊት ተመለከተ፣ ወደቀ። ስለዚህ ይህንን ኃጢአት ማስተላለፍ ነበረበትና ባሏን በአስቸኳይ ከጦር ሜዳ አስጠራ። ይሆናል እንዴ? እግዚአብሔርን መደበቅ ይቻላል እንዴ? ከእግዚአብሔር ምንም መሰወር አንችልም። ሰውየው ኦርዮን ከጦር ሜዳ መጣ። ስለ ጦርነቱ ጠየቀና ዳዊት አብልቶ አጠጥቶት ወደ ቤቱ ገብቶ እንድተኛ አደረገ። ለምን? ቤርሳቤ አርግዛለቻ። ጽንሱ ወደሱ መተላለፍ አለበት። እግዚአብሔር አላለም። ሰውየው ሄዶ አልተኛ፣ ደጃፉ አደረ ይላል እግዚአብሔር ቃል። በማለዳ በማግስቱ ጠይቆ እኔ ጌታዬ አልተኛውም፣ እንዴት ሆኜ ገብቼ ተኛለሁ? ህዝብ ሜዳ ላይ ውጊያ እየተካሄደ ነው። የእግዚአብሔር ታቦት ድንኳን ውስጥ ነው። እኔ እንዴት ይሆንልኛል? ይሄንንማ አላደርግም አለ። በወልድ ነገረው። ክብር ለኢየሱስ ይሁን። ስለዚህ ዳዊት አስተዋይ ነው። እንደገና መልሰው ወደ ጦር ሜዳ እንዲሞት ደብዳቤ ጽፎ ሰጠ። እሱ በቃ መሞት አለበት። እሱ ሲሞት ሴትዮዋን መጠቅለል ይችላል። ይሄንን ነው ያደረገ በስልጣኑ። ወገኖቼ ሌላ እዚህ ላይ ቆም ብዬ ልላችሁ የምፈልገው በስልጣናችንን ያለንበት ቦታ ላይ ሆነን እግዚአብሔር አክሰሱን ሲሰጠን፣ እግዚአብሔር ቦታ ሲሰጠን፣ እግዚአብሔር ሲሾመን፣ እግዚአብሔር ያ ክብር ቦታ ሲያስቀምጠን ቆም ብለን እናስብ። በየትኛውም ስፍራ ላይ ሁኑ፣ በየትኛውም ሪስፖንሲቢሊቲ ላይ ሁኑ፣ ቆም ብለን እናስብ። እግዚአብሔር ይጠይቀናል። እግዚአብሔር እኛን የጠራበትን ዓላማ አትሳሳቱ። የሚጠይቅ እግዚአብሔር ስላለ ስልጣን ስላለን መድረክ ስለምንችል ብቻ አናደርግም። እግዚአብሔርን በመፍራት ነው የምናደርገው። ሃሌሉያ። ኦርዮንን ወደ ጦርነት መለሰና ደብዳቤ ጽፎ ሰጠው፣ የሞት ደብዳቤ። እንደ ዛሬ ቢሆን ሰውየው ከፍቶ አንብቦ ቢሆን ያመልጥ ነበር፣ ግን የንጉስ ትእዛዝ ነው፣ ወስዶ ሰጠ። ደብዳቤው ሲነበብ ኦርዮንን ከፊት አሰልፉ፣ ጦርነት ሲጀመር፣ ውጊያ ሲጀመር እንዲሞት እናንተ ከኋላ ሆናችሁ ሽሹ አለ። ንጉሱ ዳዊት፣ እግዚአብሔር የቀባው ሰው፣ እግዚአብሔር የሾመ ሰው። አያችሁ ጠላት እንዴት እንደምጥል፣ ራቁትነትን ማየት እንዴት እንደሚያዋርድ አያችሁ። ስሙ፣ የእግዚአብሔር ሕዝቦች ስሙ፣ ጆሮ ያለው ይስማ። ዳዊትን አዋረደ። ኦርዮን ሞተ። ዳዊት ነፍስ ገደለ። ዳዊት አመነዘረ። ኢየሱስ ጌታ ነው። እግዚአብሔር በእኛ ተስፋ የማይቆርጥ እግዚአብሔርን ነው የምናመልከው። እግዚአብሔር በእኛ ተስፋ አይቆርጥም። ለእኛ ደሙን ያፈሰሰልን፣ ለእኛ አንድ ልጁን አሳልፎ የሰጠን በእኛ ተስፋ አይቆርጥምና አንድ ነገር ማድረግ ነበረበት። ንጉሱ እንዲጠፋ አልፈለግም። ክዳኑን በሱ ላይ አድርጓልና ነብዩን ወደሱ ላከ። ምዕራፍ 12 ላይ አንብቡት። ይሄንን ሁለተኛ ሳሙኤል ምዕራፍ 12 ላይ ነብዩ ናታንን እግዚአብሔር ወደ ዳዊት ላከ። ለምን? ዳዊትን እግዚአብሔር ልታደግ ፈለገ። ሃሌሉያ ወገኖቼ፣ ተስፋ አለን። ዛሬም በዚህ ውድቀት ውስጥ የምናልፍ ካለን ነሰሰሪ እንደ ዳዊት ላይ ሆን ይችላል፣ ግን የኃጢአት ትንሽነት የለውም። እግዚአብሔር ግን የእንደገና አምላክ ነው። ሰከንድ ቻንስ ሰጣው ለዳዊት እግዚአብሔር። ነብዩ ናታንን መልእክተኛ ላከበት። ዛሬ ምናልባት እግዚአብሔር መልእክተኛ ስልክባችሁ የምትንቁት የማትሰሙት ወዮልን። ነብዩ ወደ ዳዊት መጣና በምሳሌ ነገረው እንድሰማ ብሎ እግዚአብሔር ይሄንን ጥበብና ይሄንን ውስደም ሰጣውና ላከ ራሱ።
ሁለት ሰዎች በአንድ ከተማ ውስጥ ይኖራሉ። አንዱ እጅግ ባለጠጋ ነው፣ አንዱ ደግሞ ድሃ ምስኪን ነው፣ ምንም የሌለው ድሃ ነው። እንደዚህ ሰዎች አብረው ይኖራሉ። ለአንዲት ድሃ ያላት በግ እንደ ልጅ የሚንከባከብ አብሮ የሚበላው የሚጠጣው የሚወጣ የሚገባው እንደ ልጅ የሚያያት በግ ነው አለና በደንብ አድርጎ በምሳሌ ነገረው። ይገርማል። አንድ ቀን እንግዳ መጣበት። ይሄ ሀብታሙ ባለጠጋው ከራሱ ካለው መንካት አልፈለገም። ያችን የምስኪኑን በግ ወስዶ እንግዳውን አስተናገደበት ብለው ነገረው ለዳዊት። ነብዩ ናታን። እናንተ እግዚአብሔር እንዴት መልካም አምላክ ነው። ዳዊት በጣም ተቆጣ። ክፍሉን አንብቦት እጅግ ተበሳጨ። እንዴት እንደዚህ ያደርጋል? ይሄማ የሞት ልጅ ነው፣ ሞት ይገባዋል፣ እጥፍ አድርጎ መመለስ አለበት ብለው ዳዊት ተናገረ በቁጣ። ይገርማል። ሃሌሉያ። በመጽሐፍ ቅዱስ ውስጥ ስላሉ ነቢያቶች ወገኖቼ እግዚአብሔር ይባረክ። እኔ ዛሬም ነቢያቶች ምድር ላይ አሉ ብዬ አምናለሁ። የእግዚአብሔር መልእክተኞች ዛሬም ምድር ላይ አሉ ብዬ አምናለሁ። እኔ አምናለሁ። ይናገሩ፣ የእግዚአብሔርን መልእክት በትክክል ያስተላልፉ። እሱን እግዚአብሔር ነው የሚያውቀው። ግን አሉ። እግዚአብሔር ሰው አለ በዘመናት ሁሉ። መልካም ብቻ የሚያስተላልፉ ከሆነ እሱን እግዚአብሔር ነው የሚያውቀው። ነብዩ ናታን በዳዊት ፊት ቆመና ንጉስ ዳዊት ሆይ ያ ሰው አንተ ነህ አለው። ሃሌሉያ። ገርማችኋል። ርስክ ወስዶ ነው በንጉስ ፊት ነው ቆሞ የተናገረ። እግዚአብሔር ተናግሮታል። የእግዚአብሔርን ትእዛዝ መፈጸም ግድ ነው። ነብዩ ከእግዚአብሔር ነው፣ ትእዛዝን ከእግዚአብሔር ነው ያመጣ። ለምን? ዳዊትን ልታደግ፣ ዳዊትን ልገስጽ። እግዚአብሔር የሚወደውን ይገስጻል እንድመለስ። ያ ሰው አንተ ነህ አለ። ሃሌሉያ። እንደዚህ አይነት እግዚአብሔር መልእክት ሲሰጠን ገስጹ። እግዚአብሔር ስለን አቅጣጫ አትቀይሩ፣ አጀንዳ አትቀይሩ። ለምን? እግዚአብሔር ሊፈውስ ስለምፈልግ፣ እግዚአብሔር ልታደግ ስለምፈልግ ይናገራል። ወገኖቼ እግዚአብሔር ስናገራችሁ የእግዚአብሔር መልእክት፣ የእግዚአብሔር ክንድ፣ የእግዚአብሔርን ድምጽ የምትሰሙ አገልጋዮች እግዚአብሔር ገስጹ ስላችሁ እባካችሁ ለመልካም ስለሆነ መልካም ነገር ብቻ አትምረጡ። ለእናንተ ዕዳ ነው የሚሆነው። እግዚአብሔር ገስጽ ስል ገስጽ ቆመ። እግዚአብሔር እየተናገረ ከሆነ ተናገር። የእግዚአብሔር ሕዝብ ሃሌሉያ። ዳዊትን ነገረው ነብዩ። ያ ሰው አንተ ነህ አለ። አይገርማችሁ? እግዚአብሔር ብዙ ነገርን ሰጥቷል። ከሳኦል እጅ አድነዋል። ስልጣን ሰጠ። በታላቅ ወንበር ላይ አስቀመጠ። የሚያስፈልግን ሁሉ ሰጠ። የምትፈልገውን ሁሉ እያደረገልህ ምን አተ ነው ይሄንን ያደረከው ብለው ነገረ። ያ ሰው አንተን ነፍስ ገደልክ፣ አመነዘርክ አለ። ክብር ለእግዚአብሔር ይሁን። የእግዚአብሔር ሕዝብ እንዲህ ነው፣ በድፍረት ነው የሚናገረው። ኃጢአትን በስሙ የሚጠራ እውነተኛ የእግዚአብሔር መልእክተኛ ምድርቷ ላይ ዛሬ ያስፈልገናል ወገኖች። አዎ አላችሁ፣ ግን የእግዚአብሔርን መልእክት በትክክል አስተላልፉ፣ ተናገሩ። ይሄ ነው የሚያንጸን፣ ይሄ ነው የሚያድነን፣ ይሄ ነው የምታደገን ወገኖች። ሃሌሉያ። ዳዊት እጅግ የተመታ ነው የሚመስለኝ። ያቃላ የእግዚአብሔርን ቃል፣ ያቃላ የእግዚአብሔርን ድምጽ። ምን አለ መሰላችሁ? ቁጥር 13 ላይ እዚሁ ምዕራፍ ላይ ዳዊትም ለናታን እግዚአብሔርን በድያለሁ አለ። ሃሌሉያ። ኳሊቲ ነምበር 1 በደልኩ እግዚአብሔርን። እንደሱ ብቻ ብሎ አላቆመም። መዝሙር ጻፈ ዳዊት። የዛን ቀን መዝሙር ጻፈ ዳዊት። ይሄንን ክፉ አደረኩ በእግዚአብሔር ፊት አያበቃም ብሎ መዝሙር 51 ሄዳችሁ አንብቡ።
ለመዘምራን አለቃ ወደ በርሰቤ ከገባ በኋላ ነብዩ ናታን ወደ እርሱ በመጣ ጊዜ የዳዊት መዝሙር ይላል። ይሄንን ዳዊት ለኛም ጭምር ነው ትቶልን ይሄደ። ዛሬ ብንወርቅ ብለን የምንጠይቀው ምሕረትን እንዴት እንደምንጠይቅ ሁሉ አስቀምጦልናል ወገኖች። አቤቱ አለ እንደ ቸርነትህ መጠን ማረኝ፣ ጌታ ሆይ ማረኝ፣ በደልኩ አለ። ምሕረትህን እሻለሁ አለ፣ መተላለፌን ደምስስልኝ አለ። ከበደሌ እባክህን እጠበኝ ጌታ ሆይ፣ ከኃጢአቴም አድነኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊትህ ነውና አንተም ብቻ በደልኩ፣ በፊትም ክፋትን አደረኩ እያለ ይቀጥላል። አንብቡት በሙሉ። ሃሌሉያ! ይሄ ነው የእግዚአብሔር ሰው ዳዊትን እግዚአብሔር እንደ ልቤ ያለው። ተመለሰ ዳዊት፣ ተመታ ዳዊት፣ የእግዚአብሔርን ድምፅ ሰማ፣ ተቀበለ። ጥፋቱንና ክፋቱን በእግዚአብሔር ፊት ወድቆ ምሕረትን ጠየቀ ዳዊት። እግዚአብሔር ኃጢአቱ አይደለም፣ እግዚአብሔር ኃጢአተኛው እንዲመለስ ነው የሚፈልግ። ጉዳዩ መመለስ ላይ ነበር የእግዚአብሔር። ሃሌሉያ! ክብር ለኢየሱስ ይሁን። እግዚአብሔር እንደ ልቤ አለው። ኃጢአቱን አልሸሸገም፣ ሞክሮ አልሆነለትም። ስለዚህ ያለው እድል መመለስ ብቻ ነው። በፍጹም ከልቡ ነው የተመለሰ። ምሕረትን ነው የጠየቀ፣ ተጸጸተ። በቃ ማረኝ ጌታ ሆይ ማረኝ፣ ምሕረትን እሻለሁ። ወገኖቼ በዚህ አይነት ሁኔታ ውስጥ የምናልፍ እግዚአብሔር ዛሬ እኛንም እንደዚህ ነው የሚለን። ኑ ወደኔ ተመለሱ፣ ተመለሱ፣ ከኃጢአታችሁ ተመለሱ፣ ከክፋታችሁ ተመለሱ፣ ወደኔ ኑ እስከነሸክማችሁ። እግዚአብሔር ዛሬም እያለ ነው። እግዚአብሔር ዛሬም እድል እየሰጣን ነው። የእግዚአብሔር ቤተሰቦች እንመለስ፣ ከጥፋት እንመለስ፣ ነፍስ ከመግደል እንመለስ፣ የሰው ነገር ከመቀማት እንመለስ። እግዚአብሔር አይወድም፣ እግዚአብሔር ይጸየፋል። እንመለስ ወገኖች። የምንናገረውን የምናደርገውን ጭምር እግዚአብሔር እንድንጠነቀቅ ይፈልጋል። እንደ ዳዊት ያን ሁሉ ላይሆን ይችላል ምናልባት፣ ግን ብዙ በእግዚአብሔር ፊት የኃጢአት ትንሽነት የለውም። ኑ እንመለስ። አንድ ሰው ባገኝ ብሏል እግዚአብሔር እኮ። ሰውነቱን አዋርዶ እኔን የሚፈልግ ከክፋቱ የሚመለስ እኔ እሱን አድናለሁ አለ እግዚአብሔር እኮ ወገኖች። የእግዚአብሔር ክዳን ነው ይሄ። ወደ ክዳኑ ተመለሱ፣ ወደ ዳንነቱ ተመለሱ። አድናለሁ ብሎ አላቆመም። ያስደንቀኛል። ምድርንም እፈውሳለሁ። የጽዮን እናቶች ጧትና ማታ የምናለቅሰው ምድር እንድትፈወስ፣ ትውልድ እንድትፈወስ ነው። ግን እስቲ ፈተሽ ራሳችንን እናድርግ። ሁኔታዎችን አይተን ሚዛናችንን አንልቀቅ ወገኖች። ከክፋት ጋር አንተባበር። አያችሁ፣ ሰዎች መልካም ላይሆኑልን ይችላሉ፣ ግን እግዚአብሔር አለ እኮ። እሱ የሚመልስ አምላክ ነው። ከክፉ ጋር አትተባበሩ። ምስጉን ነው ይላል እሱ። በክፎች መንገድ ያልሄደ፣ የኃጢአተኞችን ምክር ያልሰማ እሱ በእግዚአብሔር ዘንድ የተመሰገነ ነው። ተመለስ ወዳጄ፣ ተመለስ ወደ አምላኬ፣ ተመለስ ወደ ረፍት፣ ተመለስ ወደ ሰላምህ። እግዚአብሔር ይሻላል፣ እግዚአብሔር ይበጃል። እግዚአብሔር የምላችሁን አድርጉ። እግዚአብሔር በሚመራን መንገድ እንሂድ ወገኖች። እርሱ ሰብሮናልና እርሱ ደግሞ ይጠግነናልና እንመለስ። ፍጹም የሆነ ሰው የለም። መጽሐፍ ቅዱሳችንን ቅዱሳን በሙሉ የተመለሱ ናቸው። ያጠፉ ሳይሆን የተመለሱ ናቸው። ሙሴ ግብፃዊን ገድሎ የቀበረ ሰው ነው። እግዚአብሔር የልቤ ትሁት ያለ ትሁት ተመለሰ። ግን ነቢዩ ዮናስ እግዚአብሔር ወደ ነነዌ ስልክ ሄዶ ወደ ተርሴስ
መንገዱን ቀየረ። እግዚአብሔር አሳ ነባሪ ሆድ ውስጥ ከተተው። እዛ ውስጥ ሆኖ ሲጮህ እግዚአብሔር ምሕረትን አደረገለት። የእግዚአብሔር ቤተሰቦች እንመለስ። እግዚአብሔር ዛሬም እጁን ዘርግቶ ይቀበለናል። እኔ አረባም የሚል ሰው አለ። ትረባለህ አንተ። እኔን እግዚአብሔር አይቀበለኝ፣ እግዚአብሔር ይቀበልሃል ዛሬ። በሕይወት እስካለን ድረስ መመለስን ከቻለን እግዚአብሔር ዛሬም እጅ ዘርግቶ ይቀበላል። እንደ ሰው እግዚአብሔር አይፈርድብንም። ለዚህ ነው እግዚአብሔር መልእክተኛውን የሚልክብን። የእግዚአብሔር ቤተሰቦች እንመለስ። ሃሌሉያ! ክብር ለኢየሱስ ይሁን። እንጸልያለን። አባት እግዚአብሔር እናመሰግንሃለን። ዛሬም እንድንመለስ፣ ዛሬም ፊትህን እንድንፈልግ እግዚአብሔር ሆይ ስለረዳን ስም ይባረክ። በጌታ በኢየሱስ ክርስቶስ ስም መመለስ ይሁንልን። እኔ ጌታ ሕይወታችንን ፈተሽ እንድናረግ የዘላለም አምላክ እግዚአብሔር ሆይ የቆምንበትን ስፍራ እንድናይ ጌታ ኢየሱስ እንድትረዳን እለምንሃለሁ። ስም ይባረክ። ከኛ ጋር አንተ ሁን። በጌታ በኢየሱስ ስም አሜን። ሃሌሉያ! እግዚአብሔር ይባርካችሁ።